እንዴት አረፈዳችሁ? እንዴት አረፈዳችሁ? በመሃል ያላችሁ እንዴት አረፈዳችሁ? እግዚአብሔር አምላክ የተመሰገነ ይሁን። ጌታን እናመሰግናለን ስለ ዛሬው መልካም ቀን፣ ስለነበሩን አገልግሎቶች ሁሉ እግዚአብሔር የተመሰገነ ይሁን። አሁን ወደ ከበረው የእግዚአብሔር ቃል የምንሄድበት ጊዜ ይሆናል። ሁላችንም እንቆምና በጣም ብዙ ስለተቀመጥን ለእግዚአብሔር ቃል ክብር ሁለት ቦታ ከመጽሐፍ ቅዱስ አነብላችሁና የዛሬውን ሐሳብ ኢሳይያስ መጽሐፍ ምዕራፍ 8 ላይ እናወጣለን። ከዛ ደግሞ መክብብ 12 ላይ ያለውን ቃል እንመለከታለን። እነሱን ሁለት ቦታ ላንብብና ከዛ ጸልየን ጥቂት የእግዚአብሔርን ቃል አብረን እንመለከታለን። ምዕራፍ 8 የኢሳይያስ መጽሐፍ በብሉይ ኪዳን መጽሐፍ ገጽ 534 ላይ ያለ ቃል ነው። መጽሐፍ ቅዱስ ላይ ያዛችሁ ማለት ነው። እሱን ቃል አነብላችኋለሁ። ምዕራፍ 8 ከቁጥር 11 ጀምሬ ዝም ብዬ ላንብብላችሁ እስከ 13 ድረስ ማለት ነው። እግዚአብሔርም በጽኑ እጅ እንዲተናገረኝ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ፣ መፈራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሰራዊትን ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። ልድገመው። እግዚአብሔርም በጽኑ እጅ እንዲተናገረኝ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። የሆነ ሕዝብ አለ ማለት ነው፣ ተለይቶ የተቀመጠ ለሁለት ጎራ የተከፈለ ሕዝብን ያሳያል። በዚህ ስፍራ ላይ አስጠነቀቀኝ፣ እንዲህም አለኝ፣ አንተ የተለየ ሕዝብ ነህ። ከሌላው የሚዘፍነውን ዘፈን አትዘፍንም፣ የሚጨፍረውን ጭፈራ አትጨፍርም፣ የሚበላውን ምቾት አትበላም፣ ግን የተለየህ ነህ ማለት ነው። እና ለሁለት ጎራ ከፍሎ እግዚአብሔር እንዲህ አለኝ፣ አስጠነቀቀኝም፣ እንዲህም አለኝ፣ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ፣ መፈራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሰራዊት ጌታን እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። በጸሎት መንፈስ ሆነን የመክብብ መጽሐፍ ምዕራፍ 12 ላይ ያለውን ቃል አንብብላችሁና አጭር ጸሎት ጸልዬ ወደ እግዚአብሔር ቃል እንሄዳለን። እዛው ጥቂት ገጾችን ወደ ኋላ ሄድ ብላችሁ ነው የምታገኙት። ምዕራፍ 12 ከቁጥር 11 ጀምሮ እንደዚህ ይላል። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው። ከዚህ ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጻሕፍትን ማድረግ ፍጻሜ የለውም፣ እጅግ ምርምር ሰውነትን ያደክማል። ብዙ መጽሐፍ መጻፍ፣ ብዙ መጽሐፍ ማንበብ፣ ብዙ መጽሐፍ ማወቅ፣ ዕውቀትን መጨመር፣ በጣም በዚህም በዛም ያለውን ነገር ማክበስበስ በሙሉ ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ ማለቂያ የለውም። እጅግ ምርምር ደግሞ ሕይወትን፣ ዘመንን፣ ሰውነትን፣ ማንነትን፣ እድሜን፣ ሁለንተናን ያደክማል። ግን የነገርን ሁሉ ፍጻሜ እንስማ። ከብዙ ምርምርና ዕውቀት የማይገኝ የነገርን ፍጻሜ ግን እንስማ። ይህ የሰው ሁለንተናውን ነውና የሰው ሙላቱ ነው፣ ሙሌቱ ነው። ሙላቱ፣ ፍጻሜው፣ ፐርፌክሽኑ፣ ሙሉነቱ በብዙ ዕውቀት ውስጥ የለም። ብዙ መጽሐፍ በመጽሐፍ፣ ብዙ መጽሐፍ በማወቅ፣ ብዙ ንግግር በማወቅ ውስጥ የለም። የሰው ሙላት፣ የሰው ሙሌት፣ የሰው ፐርፌክሽን፣ የሰው ድምዳሜ፣ የሰው ሁለንተና ግን አንድ ነገር ውስጥ አለ አለ ይሄ መጽሐፊ። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ሆይ እናመሰግንሃለን። ለቅድስና ክብር ይሁን፣ ለባህሪ ክብር ይሁን፣ ለአምላክነት ክብር ይሁን፣ ለገናናነት ክብር ይሁን። እግዚአብሔር ቅዱስ ነህ፣ እግዚአብሔር ሕያው ነህ፣ እግዚአብሔር ዘላለማዊ ነህ። እግዚአብሔር ከሁሉ
ትለያለህ፣ ከሌላ ሁሉ ትለያለህ። በሩቅ ሆነህ ግን ወደ ልባችን የቀረብክ ነህ። አንተነትህ ማንነትህ ሩቅ ያረጋሃል፣ ግን ደግሞ በዛው ልክ ፍቅርህ ደግሞ ወደ ሰው ያስጠጋሃል፣ ወደ ሰው አምጥቶሃል፣ ከሰው ጋር ልትሆን ወደሃል። ጌታችን ሆይ እናመሰግንሃለን። ይሄ ማለዳ የከበረ ማለዳ ነው። እግዚአብሔር ሆይ የከበረ ጉባኤ ነው። ይሄ ሕዝብህ በደም ያዳንከው በዋጋ የገዛኸው የራስ ያደረከው ያከበርከው ሕዝብ ነው። እግዚአብሔር ሆይ ለሕዝብህ የምትናገር አንተ ብቻ ነህ። ለሕዝብህ አዋቂ አንተ ብቻ ነህ። እውነተኛ ምክር ያለህ አንተ ብቻ ነህ። እውነተኛ ንግግር ያለህ አንተ ብቻ ነህ። እግዚአብሔር አንተ ከልባችን ይልቅ ታላቅ ነህ። ይሄ ጉባኤ በዚህ ማለዳ ያክብርህ። እግዚአብሔር ሆይ ይሄ ቀን እንደሌላው ቀን አይሁንብን። እግዚአብሔር የዘላለም አምላክ ዝም ብለን የለመድነው ቀን እግዚአብሔር የዘላለም አምላክ ዝም ብሎ ሃይማኖታዊ ስርዓት ለመፈጸም የምንወጣበት የተሰበሰብንበት የገባንበት እንዳይሆንብን እግዚአብሔር ምሕረት በእኛ ላይ እንዲገን እጸልያለሁኝ። ጌታ እግዚአብሔር ሆይ በዚህ ስፍራ ማንም የመጀመሪያውን ቦታ ያዝ። እግዚአብሔር ሆይ በእውነት ልትከብር የሚገባህ ልትደምቅ የሚገባህ ልትታይ የሚገባህ ሊነገርልህ የሚገባህ አንተ ነህ። ቅዱስ አባት ሆይ በእውነት ጊዜውን አንተ ውሰድ። ይሄ ቃል ጌታ እግዚአብሔር ሆይ የሰው ቃል እንዳይሆን ይሄ ቃል እግዚአብሔር ሆይ አምላካዊ ቃል እንደሆነ በአክብሮት የምንሰማበት የልብ መታዘዝ ለኔም ለሕዝብም እንዲሆን እግዚአብሔር ቅዱስ አምላክ ከስሜት የጸዳ እግዚአብሔር ሆይ እግዚአብሔር የዘላለም አምላኬና መድኃኒቴ ሆይ በእውነት ከራስ ያለፈ ግን እግዚአብሔር ሆይ ለእውነት የተሸነፈ ልብ ለኔም ለሕዝብ እንድትሰጥ እጸልያለሁኝ። ለሚናገርም ለሚሰማን ማስተዋል የምትሰጥ አምላክ እግዚአብሔር ለእያንዳንዳችን የምትናስተውልበትን ጸጋ አንተ ስጠን። እኔም ስናገር እግዚአብሔር ሆይ ከነሱ በተለየ ሁኔታ ሳይሆን ከሕዝብ በተለየ ሁኔታ ሳይሆን እግዚአብሔር ሆይ ስሜቴን ላንተ አስገዝቼ እግዚአብሔር ሆይ ለእውነት ቃል በታማኝነት በፊትህ እንድቆም እንድትረዳኝ በጌታ በኢየሱስ ስም ጸልያለሁ። የሕዝብን መልካም ነገር የማይሻ የክፉ ሐሳብ በስም ስልጣን የታሰረ ይሆን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብርልኝ። ቁጭ እንላለን። ኢሳይያስ ላይ እንዳነበብኩላችሁ ቃል የመጀመሪያው ቃል ነው። እግዚአብሔር ጎራ ከፍሎ ለሁለት አስቀምጦ የሆነን አንድ ፓርቲ በአንድ ወገን የሌላኛውን ፓርቲ በሌላ ወገን አስቀምጦ በዚህ ሕዝብ ንግግር በዚህኛው ሕዝብ አደራረግ አኗኗር አባባል ይሄ ሕዝብ በሚያወራው ወሬ ወይንም ደግሞ ይሄ ሕዝብ በተያዘበት መያዝ ሌላኛው ሕዝብ የሱ የሆነው ሕዝብ እንዳይያዝ ሕዝቡ የሚያወራውን ያኛው እንዳይደግም ያኛው እንዳይዘምረው ያኛው ሀ ሲል ይሄኛውም ሀ እንዳይል እግዚአብሔር የሱ ሕዝብ የተለየ እንደሆነ ይሄኛው ሕዝብ የሚፈራውና የሚደነግጥለት ነገር አለው። እግዚአብሔር ደግሞ የፈጠረው ሕዝብ ደግሞ ምን አይነት ሕዝብ እንደሆነ መሆንም እንዳለበት ኢሳይያስ ተናግሯል። ዛሬና በሚቀጥለው ሳምንት በዚሁ እግዚአብሔርን በመፍራት በሚል ሐሳብ ላይ ነው ጥቂት ነገሮችንም ነግራችሁ። ሌላ ሁለት ርዕሶች ነበሩኝ፣ በኋላ ላይ እናገራለሁ። እግዚአብሔርን መፍራትና እግዚአብሔርን ስለመውደድ ነበር ልናገር የፈለኩት፣ ግን ይሄኛው በራሱ ራሱን የቻለ ሰፋ ያለ ስለሆነ ሁለቱን ሳምንት ዛሬን ስለ እግዚአብሔርን መፍራት ለምን እግዚአብሔርን መፍራት ማውራት አስፈለገን የሚለውን ጥቂት ነገርና ከዛ በኋላ እግዚአብሔርን መፍራት ምንድነው የሚለውን በዛሬው ጊዜያችን እናወራና በሚቀጥለው ሳምንት ደግሞ ውጤቱ ምንድነው እግዚአብሔርን የመፍራት እና እግዚአብሔርን ያለ መፍራት ውጤት ምንድነው፣ እንግዲያውስ እኛስ ደግሞ በዛ ውስጥ ምንድነው ማለት እንዴት ነው መፍራት ያለብን የሚለውን ሁለቱን ሐሳብ በሚቀጥለው ሳምንት እነግራችኋለሁ። ከዛ በኋላ በሌላ ጊዜ ደግሞ እግዚአብሔርን ስለመውደድ እነግራችኋለሁ። ግን ሁለት መሰረቶችን ነው ላውራ የፈለኩት በክርስትናው ዓለም። እንደምታውቁት በዓለም አቀፍ ደረጃ ይሁን በእኛ ባለንበት ኮሚኒቲ በዚህ ባለን ስብስብ እንደ ክርስቲያን ተብለን ቀደም እንዳልኳችሁ እግዚአብሔር ለይቶ እንዳስቀመጠን ሕዝብ ክርስትና በራሱ ወይም የክርስትና እምነትና ሃይማኖት የሚገለጥባቸው የሚታወቁባቸው ድርጊቶች አሉ። የሚታወቅበት ክርስትና ሃይማኖት እምነቱ ራሱ የሚገለጥበት ሰው ከሩቅ ሆኖ ቢያየው ሰው ቀረብን ብሎ ቢያየው ሊገልጠው የሚችለው ሊናገረው የሚችለው ይሄ እንዲህ ነው ይሄ እንደዛ ነው ከአለባበስ ጀምሮ ከምልክት ጀምሮ ሊገለጥ የሚችል ነገር አለ። በዛ የሚታወቅበት ነገር አለ ክርስትና። በተለይም ይሄ ክርስትና እምነት ወይም ሃይማኖት እንደሌላው በሌላው ዓለም እንዳለው ማለት ነው በሴኩላር ወርልድ እንዳሉት ያኗኗር ስልት ሳይሆን ግን እንደ አንድ ሃይማኖት የሚገለጥባቸው መታወቂያዎች መገለጫዎች አሉት። ላይ የሆኑ ማለት ነው ከሩቅም ከቅርብም ማንም ሊገነዘበው የሚችል ያለ አስረጂ ሊያያቸው ሊያውቃቸው የሚችል ይሄ የክርስትና መገለጫ ነው። ይሄ
የክርስቲያን እምነት መገለጫ ነው፣ ይሄ የክርስትና ሃይማኖት መገለጫ ነው ተብሎ ሊነገር የሚችል የሚታወቁበት ከርቀት የሚታይ መገለጫዎች አሉት ክርስትና። ጸሎት ለምሳሌ ተሰብስበን ብለን ስንጸልይ ልጆቻችን፣ ይሄ በሌላውም ሃይማኖት ውስጥ አለ፣ ግን በክርስትናውም ዓለም እንደዛው ክርስትና ብየስላችሁ አጠቃላይ ወደ ኢቫንጀሊካል ወደኛ ብቻ ሰብሰብ አድርጋ አንውሰደው፣ ግን ክርስትናን በዓለም አቀፍ ደረጃ አንዱ መገለጫው ጸሎት ነው እንደምታውቁት። ሌላኛው አምልኮተ እግዚአብሔር ነው። አምልኮተ እግዚአብሔር አንዱ መታወቂያው ነው፣ አንዱ መገለጫው ነው። እግዚአብሔር ማዕከል ነው፣ እግዚአብሔር በህዝቡ መካከል ነው፣ እግዚአብሔር የህዝቡ አምላክ ነው ተብሎ አምልኮተ እግዚአብሔር ለእግዚአብሔር የሚሰገድ ለእግዚአብሔር የሚቀርብ አምልኮተ እግዚአብሔር ይካሄዳል። ይሄ ስርዓት በህዝቡ መካከል አለ፣ በክርስትና አማኞች የእምነት አራማጆች መካከል ይካሄዳል፣ እንደሌላውም እምነት ማለት ነው። ሌላው ጋዘሪንግ፣ እንደዚህ መሰባሰብ መከማቸት። እንደውም አንዱ የክርስቲያኖች ስም እግዚአብሔር ከዓለም መካከል መርጦ የጠራቸው ወደ ራሱ የጠራቸው ከብዙ ህዝብ መካከል ያወጣቸው ኤክሌሽያ ተብሎ በአዲስ ኪዳን የተሰጠ ስም ማለት ነው። የስብሳቤ የተሰበሰቡ ከዓለም ወጥተው ከዓለም ተጠርተው ከዛኛው ልምምድ ከዛኛው ህይወት ተመርጠው ተጠርተው በክርስቶስ ኢየሱስ ድነው የተሰበሰቡ የዳኑ የተመረጡ ሰዎች፣ እንዲህ አይነት ጋዘሪንግ ስብስብ፣ በዚህም የክርስትና እምነትና ሃይማኖት ይታወቃል። መስቀል ሌላ ምልክቱ ነው። በዓለም ደረጃ የሚታወቅ ነው። መስቀልን በአንገትም ላይ፣ መስቀልን በልብስ ላይ፣ መስቀልን በህንፃ ላይ፣ መስቀልን በዛና በዚህም በዛም መስቀልን ሰው ካየ የክርስትና ምልክት ነው። መስቀል የሆነበት ሁኔታ የተደረገበት ሁኔታ በመስቀል የሚውልበት የመስቀል ፍርድ የሚያስደስት ሆኖ ሳይሆን ግን እንደ ክርስትና ምልክት እንደ ጌጥ፣ አንዳንዶች ጆሮአቸው ላይ፣ አንዳንዶች አንገታቸው ላይ፣ አንዳንዶች እጆቻቸው ላይ፣ አንዳንዶች ተነቅሰው ይሄንን እንደ አንድ ምልክት እንደ አንድ ማሳያ እንደ አንድ መገለጫ የክርስትና ሃይማኖት ወይም እምነት መገለጫ ሁሉ በርቀትና በግልጥ ያውቀዋል። እንደውም እንደምታውቁት በ1095 ዓመተ ምህረት ፖፕ አርባን ሁለተኛ የሚባል ሰው በሱ አነሳሽነት በሱ መሪነት የተደረገ አንድ የመስቀል ጦርነት ሁላ ነበር። ከዚህ ከ1095 ጀምሮ ለነበሩ ጥቂት ዓመታት እስከ 15ኛው ክፍለ ዓለም ድረስ ወይም ዓመተ ምህረት ድረስ ክፍለ ዘመን ድረስ የተደረጉ ከ8-9 ያላነሱ የመስቀል ጦርነቶች ተደርገው ነበር። የመጀመሪያው ጦርነት ሲደረግ ያችን የተቀደሰች ከተማ በሰዓቱ ከነበረው የሌላው እምነት የሌላው ሃይማኖት እንቅስቃሴ የተነሳ ያ በመካከለኛው ምስራቅ የምትገኘዋን ያችን የተቀደሰች ከተማ ለማዳን የተካሄደ የመስቀል ጦርነትም በክርስቲያኖች ዘንድ ነበረ። አንድ ጊዜ ብቻ አይደለም፣ ከ8-9 ያላነሱ የመስቀል ጦርነቶች። ምልክቱ ራሱ መስቀል ነው። መስቀልንና የጦርን መሳሪያ አንድ ላይ ይዘው ነው ሄደው ያችን ከተማ ክርስትናን ለመታደግ በተወሰኑት በ3 እና በ4 በሚሆኑት ጦርነቶች ድልን አግኝተዋል፣ ግን በአብዛኞቹ ተሸንፈዋል። ምልክት ነው፣ መገለጫ ነው የክርስትና እምነት። ንባበ እግዚአብሔር፣ ትምህርተ እግዚአብሔር ቃል፣ የእግዚአብሔር ቃል ትምህርት፣ የእግዚአብሔር ቃል ንግግር አንድም በተጻፈ እንዲህ በተጠረዘ መልኩ፣ ሁለትም ደግሞ በተለያየ ሁኔታ በኤሌክትሮኒክስ በማንኛውም ሁኔታ የእግዚአብሔርን ቃል መጽሐፍ ቅዱስን ልዩ በሆነ ሁኔታ ይዞ ክርስትና ማዕከል አድርጎ ይሄንን ትንሽ ትልቁ ይማረዋል፣ ያስተምረዋል፣ ያነበዋል፣ ያስነብበዋል፣ ይናገረዋል፣ ያናግረዋል፣ ይሰብከዋል፣ እንዲህም ይደረጋል። ይሄ አንዱ ምልክት ነው የክርስትና እምነትና ሃይማኖት። ሌላኛው ዝማሬ፣ ቅኔ፣ ስለ እግዚአብሔር፣ ስለ እምነቱ፣ ስለ ክርስትናው፣ ስለ መዳኑ፣ ስለ ዘላለሙ፣ ስለዚህም ስለዛም በሉት፣ ስለ ድሉ አሁን እንደተዘመረው ሌላም በሉት፣ ቅኔ፣ ዝማሬ፣ ይሄም አንዱ የክርስትና መገለጫ ነው። እኛ መሃል አይዘየርም፣ እኛ መካከል ይዘመራል እንጂ አይደለ? አንዱ መገለጫ ነው፣ እሱ አንዱ መታወቂያ ነው። ይሄ ሁሉ አጠቃላዩን የክርስትናን እምነትን ቢዝም ከ16ኛው ክፍለ ዘመን የተሐድሶ ዓመት በኋላ ደግሞ ጎራ ለይተው የህይወት የእምነት የአስተምሮ ተሐድሶን እንቅስቃሴ
ይዘው የተነሱ ቅዱሳን፣ ያንን ይዘው የተለዩ ሰዎች ደግሞ እንዲህ ባለ ኤቫንጀሊካል ጎራ ውስጥ የተመደቡ ደግሞ በዛው ልክ የራሳቸውን የእምነት መገለጫና ዶግማ ይዘው ደግሞ በአንድ ወገን ሆነው ከሌላው በተለየ ሁኔታ የራሳቸውን እምነት የማራመድ በተለያዩ መገለጫና መታወቂያዎች ላያቸው ላይ በተለጠፈ የታድሶ እንቅስቃሴ በሉት ሌላም ስም ስጡት፣ ብቻ ተቀጥላ የሆኑ ስሞችን ይዘው ኢቫንጀሊካል አማኞች ደግሞ በተለየ ሁኔታ ራሳቸውን አንድ ቦክስ ውስጥ ከተው ደግሞ የሚኬድ በዛ እንቅስቃሴ ውስጥ ደግሞ ያለ የክርስትና እምነት መገለጫ። ችግሩ ምልክቱ ብቻ፣ ችግሩ ያና ይሄ መገለጫው አይደለም። ወይንም ደግሞ ልምምዶቹ፣ መታወቂያዎቹ፣ አደራረጎቹ ያ መሆኑ በራሱ ክፋት የለውም። እነዚህ ነገሮች መስቀል፣ ጸሎት፣ ንባበ እግዚአብሔር፣ ህብረት፣ ዝማሬ፣ ሌላም በሉት ምንድነው ችግራቸው? በላዩ ምንም ችግር የላቸውም። በራሳቸው ችግር የላቸውም። መገለጫ ናቸው ብያችኋለሁ። ክርስትና ሲታይ፣ ክርስትና ሲታሰብ እነዚህ ነገሮች ጎልተው ይታያሉ። ታዲያ ምንድነው ችግሩ? ለምንድነው እንዲህ አይነት ንግግር የምትናገረው የምትሉኝ ከሆነ እነዚህ የክርስትና መገለጫዎች ዋና የሆነው ግን ወደ ኋላ መቅረቱ፣ ዋና መሆን ሲገባው ኋላ መሆን ሲገባው ወደፊት መምጣቱ፣ መሰረት መሆን የሚገባው መሰረት መሆኑ ቀርቶ እነዚህ መታወቂያዎችና መገለጫዎች መሰረት ሲሆኑ ችግሩ ያለው እዛ ላይ ነው። የእምነት ያስተምሮ ያመለካከት የህይወት ተሐድሶ አምጥተናል የምንል እኛ ኢቫንጀሊካል አማኞች ወይንም እንደዚህ የተሰበሰብን ቅዱሳን እነዚህን የክርስትና መገለጫ የሆኑ ነገሮችን እንደ አንድ መሰረት የቤታችን፣ የእምነታችን፣ የዘላለማችን መሰረት አድርገናቸው ጊዜያችንን፣ ገንዘባችንን፣ ሩጫችንን፣ ሁኔታችንን እዛ ላይ ብቻ ማድረካችን ዋና የቤቱ መሰረት፣ ዋና የህይወት መሰረት፣ ዋና የአገልግሎት መሰረት፣ ዋና የእምነት መሰረት መሆን የሚገባውን መጣላችን ላይ ነው ችግሩ። ዛሬ እናንተን አይደለም አልላችሁም፣ እኔንም እናንተንም እዚህ ውስጥ ጨምሬ የኛን ችግር ነው የምነግራችሁ። ሌላ ቦታ እንዳለ ችግር ወደ ሌላ አላሳያችሁም። የኔና የናንተ ችግር የሆነውን ይህን እውነት ነው ማሳያችሁ። ልንመስለው የተጠራ ነው። እግዚአብሔር እንድንመስለው ያስቀመጠው አንድ የህይወት ስታንዳርድ፣ አንድ የህይወት ምልክት፣ አንድ የህይወት የእግዚአብሔር የልቡ ግብ የሆነውን ኢየሱስን ያንን መሰረታችንን ያንን መታወቂያ መገለጫ ሊሆን የሚገባውን እግዚአብሔርን በመፍራትና እግዚአብሔርን በመውደድ በሆነ መሰረት ውስጥ ሆነን ልንመስለው የሚገባውን ያንን ጌታችንን በሃይማኖታዊ እንቅስቃሴዎች ለውጠናል ነው እያልኳችሁ ያለሁት በዚህ ማለዳ። የእግዚአብሔር ግብ ኢየሱስ ነው። የእግዚአብሔር የልብ ጩኸት ኢየሱስ ነው። ኢየሱስ የሚባል አንድ መልክ፣ ኢየሱስ የሚባል አንድ ጌታ፣ ኢየሱስ የሚባል አንድ ምሳሌ ነው ያስቀመጠው። እነዚህ ያልኳችሁ መገለጫና መታወቂያዎቻችን በሙሉ ወይም ኮፒ የተደረጉ ናቸው፣ ወይም የተደገሙ ናቸው፣ ወይንም ደግሞ የሆነ ቦታ የተጀመሩ ናቸው። የማይደገም ህይወት የኢየሱስ ህይወት ብቻ ነው። በምንም የማይተካ ህይወት የኢየሱስ ህይወት ብቻ ነው። እግዚአብሔር ያስቀመጠው ያንን ነው። እንደውም አንዳንድ ጊዜ ከመሰረቱ ይልቅ ለመገለጫው ነው ብዙ ትኩረት የምንሰጠው፣ ለመታወቂያው ጊዜ የምናጠፋው፣ ህንፃ ነው የምናሳምረው። እዚህ አይደለም ሌላ ቦታ ነው መላችሁ። በቼስ ይሄ ድሮ የተሰራ ቤት ነው። ውጫዊ መድረኮቻችንን ነው በብዙ ከለርና መልክ በብዙ ጭስና ጭሳጭስ የምናደምቀው። መሰረታችንን እዛ ላይ ነው የምናደርገው። ትኩረታችንን እዛ ላይ ነው የምናደርገው። ሩጫችንን፣ ግድያችንን ላይ የሚታዩ በሩቅ የሚታዩ እንደ ገለባ የሆኑ ምልክቶች ላይ ነው የምናደርገው። መሰረቱን ትተነዋል። ክርስትና የተመሰረተበትን፣ ክርስትና የቆመበትን የተመሰረተበትን ፋውንዴሽኑን ጥለናል ነው እያልኳችሁ ያለሁት።
ሰው መሰረቱን ከጣለ፣ ሰው ፋውንዴሽኑን ከጣለ ጽናት የለውም ማለት ነው። ዘለቄታ የለውም ማለት ነው። መቆም የለውም ማለት ነው። የለውም ማለት ነው። ቤት ያለ መሰረት እንደማለት ነው። ቤት ያለ መሰረት እንደማለት ነው። የሆነ ሲዝን ላይ ይመጣል የመሰረት ያለውና መሰረት የሌለው ቤት የሚፈተንበት፣ ህይወት የሚፈተንበት፣ እምነት የሚፈተንበት፣ ክርስትና የሚፈተንበት ማለት ነው። ስለዚህ መሰረቱን ጥሎ ላዩ ላይ ትኩረት ማድረግ እንደ ግልም እንደ ቤተሰብም እንደ አንድ የክርስቲያን ኮሚኒቲ መሰረት የሌለውን ቤት ለማቆም እንደ መትጋት ነው። እንዳልኳችሁ እነዛ ሁሉ መገለጫዎች ናቸው እንጂ መሰረቶች አይደሉም። የጸሎት መሰረቱ እግዚአብሔርን መፍራት ነው። የአምልኮ መሰረቱ እግዚአብሔርን መውደድ ነው። የመሰባሰብ መሰረቱ እግዚአብሔርን መፍራት ነው። የማገልገል መሰረቱ እግዚአብሔርን መውደድ ነው። ከእግዚአብሔር መፍራትና እግዚአብሔርን ከመውደድ ያልወጣ ጸሎት ጣሪያ አያልፍም። እግዚአብሔርን ከመፍራት ያልጀመረ አገልግሎት ፍሬያማ አይሆንም። የሰውን አእምሮ የሰውን ስሜት ይኮረኩር ያስደስት ይሆናል እንጂ የእግዚአብሔርን የዘላለም ግብ ግን አይፈጽመውም ነው እያልኳችሁ ያለው። እንመለስ ወደ መሰረቱ። እግዚአብሔርን ወደ መፍራት እንመለስ። አምላክን ወደ መውደድ እንመለስ። ከህይወት ያልጀመረ አገልግሎት፣ እግዚአብሔርን ከመፍራት ያልጀመረ አገልግሎት ይሄው በአደባባይ እንደምናየው የአምላክን ስም አቅልሎ ነው የምናገኘው። መሰረት ዋና ነገር ነው። ካሁን ቀደም ስለ መሰረት ስነግራችሁ ትዝ ይላችሁ ከሆነ አንድ ጓደኛዬ አንድ አገልጋይ ያለውን አስታውሳለሁ። ቤት ሊሰራ ተነስቶ ገንዘቡን በሙሉ ጨረሰበት መሰረት። 16 መኪና ድንጋይ፣ 26 መኪና አሸዋ፣ 20 ምናምን ይጨመራል 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 ይጨመራል። መሰረቱ እየዋጠ አልታይ ያለ ወደ ላይ ቤቱ ይከታል ይከታል ይከታል። አምጣ ይሉታል ይጨምራል፣ አምጣ ይሉታል ይጨምራል። ገንዘቡን ጨምረሰ እና እንደዚህ አለኝ። በዛ ቤት መስራት ውስጥ እንዲህ ብሎ ተናገረኝ። የእግዚአብሔር ቃል ስርና መሰረታችሁ 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 ስርና መሰረታችሁ የሚለው ቃል ከፊት ይልቅ አሁን ገባኛል። ዛሬ ገባኛል። መቼ ያለውን ገንዘቡን ንብረቱን በሙሉ በማይታይ ቤት ባልታየ ቤት ባልተገለጠ ቤት መሬት ውስጥ እየቀበረው ገንዘቡን እያነሳ ሀብቱን እያነሳ ያሰባሰበውን እያመጣ ዕቁቡን እያመጣ ያጠራቀመውን እያመጣ ጉድጓድ ይበላበታል። ቤቱ ግን አይታይም። ቤቱ ግን አይታይም። ቤቱ ግን አይታይም። አልተገለጠም። ቤቱ ብቅ አላለም። ቤቱ መሰረት ላይታይ ይችላል፣ ላይገለጥ ይችላል፣ ላይታወቅ ይችላል። መሰረት እግዚአብሔርን መፍራት፣ እግዚአብሔርን መውደድ። ለምንድን ነው እግዚአብሔርን መፍራት ልታወራ አይፈለግከው ካላችሁኝ ጥቂት ነገሮች ልንገራችሁ። ለምን እግዚአብሔርን መፍራት ድንጋጤ አይደለም። አጋንንት እንደሚፈራው የሆነ ነገር እንደሚፈራው ስለሱ አይደለም ምነግራችሁ። ንጹህ ስለሆነው ስለ እግዚአብሔር መፍራት ነው ምነግራችሁ። ኢሳይያስ መጽሐፍ ምዕራፍ 19 መዝሙር ምዕራፍ 19 ቁጥር 9 ላይ ሄዳችሁ ተመልከቱ። ቅዱስ ስለሆነው ንጹህ ስለሆነው ጤናማ ስለሆነው እውነተኛ ስለሆነው የእግዚአብሔር ቅድስና ላይ ስለተንተራሰው የእግዚአብሔር ፍርሃት ነው ላወራችሁ የፈለኩት። ስለሚቀጣው፣ ስለሚገለው፣ ስለሚያጠፋው፣ ሲኦል ስለሚከተው፣ ህመም ላይ ስለሚጥለው ስለ እግዚአብሔር ፍርሃት አይደለም ነገራችሁ። አንዳንድ ሰው እግዚአብሔርን መፍራት የሚጀምረው የሞተ ሰው ሲያይ ነው።
አንዳንድ ሰው ድንጋጤ ውስጥ የሚገባው እግዚአብሔርን መፍራት የሚያሰኘው የታመመ ሰው ሲመለከት ነው። እሱ አጋንንትም ይፈራዋል እግዚአብሔርን። ቀጪውን እግዚአብሔር፣ ተቆጪውን እግዚአብሔር፣ ገዳዩን እግዚአብሔር ካስፈለገ አይደለም። ለክርስቲያን እሱ እግዚአብሔር አይደለም እየተነገረ ያለው። እግዚአብሔርን መፍራት ሲባል ስለሱኛው እግዚአብሔር አይደለም። ወታደር ስለሆነው እግዚአብሔር አይደለም። የክፍል አለቃ ተብሎ ተመረጠ እንደሱ ያለ እግዚአብሔርን ስለመፍራት አይደለም። ስለ ዩኒት ሊደር አይነት የሚያስፈራ አስተማሪም አይደለም። እግዚአብሔርን መፍራት ብለን ስናወራ እግዚአብሔርን መፍራት ንጹህ ነው፣ ቅድስናው ላይ ስለሚጀምር። እግዚአብሔርን መፍራት ንጹህ ነው፣ አምላክነቱ ላይ ስለሚጀምር። እግዚአብሔርን መፍራት ንጹህ ነው፣ ከእግዚአብሔር የባህሪ ማንነት የተነሳ ስለሆነ። ለምንድን ነው ዛሬ አንደኛው የምናገረው? ለምንድን ነው ስለ እግዚአብሔር መፍራት ወይም ፈሪሃ እግዚአብሔር መናገር ያስፈለገን? እንዲህ በታሪክ ውስጥ የሰው ልጆች ከተፈጠሩ ጊዜ ጀምሮ እንደ አሁን ዘመን ሰው እግዚአብሔር ላይ እግሩን ያነሳበት ጊዜ አለ ወይ? እግዚአብሔርን መፍራት ከትውልድ መሃል፣ እግዚአብሔርን መፍራት በቤተሰብ መሃል፣ እግዚአብሔርን መፍራት በሚያምነውም በማያምነውም መሃል፣ እግዚአብሔርን መፍራት በውጭም በውስጥ የተረሳበት የተጣለበት ጊዜ በሰው ልጆች ታሪክ ውስጥ እንዳሁን ጊዜ አለ ወይ? ስለዚህ እግዚአብሔርን ስለ መፍራት ማውራትም አስፈላጊ ነው ማለት ነው። ይሄ ብቻ አይደለም። ዓለማዊነት ወይም ዓለማዊ ምኞት ብቻ ሳይሆን ዓለም ራሷ ከነኮተቷ መታኛ መካከል ወንበር አግኝታ ቁጭ ብላ ባለችበት እግዚአብሔርን ስለ መፍራት ከማውራት በላይ ምን የሚነገር ነገር አለ? ዓለማዊ ንግግራችን ዓለማዊ፣ ተግባራችን ዓለማዊ መለየት እስከሚያቅት ድረስ አንዳንዶች ክርስትና ድሮ ቀረ ብለው እስኪፈርጁ ድረስ ቅድም እንዳልኳችሁ ላይ የሆነው ነገራችን በሙሉ ተመሳሳይ ስለሆነ ማለት ነው። እና እግዚአብሔርን ስለ መፍራት ከማውራት በላይ ምን መድኃኒት አለ? በወንድማማች መዋደድ ፈንታ ሰፈርና ጎራ ለይተን እኛ እና እናንተ ወደ መባባል ደርሰን በቡድን ተቧድነን እየኖርን ከዚህ ሁኔታ በላይ እግዚአብሔርን ስለ መፍራት ሊያናግረን የሚችል ውድቀት ምን አለ? በሌላው ዘንድ የማይሰማ ሰፈርተኝነት፣ በሌላው ዘንድ የማይሰማ ጎሰኝነት በእኛ መካከል ተሰራፍቶ ባንዲራና ጥላ ለይተን ቁጭ ብለን በአንድ የጸሎት ቤት ውስጥ የተለያየ ቦታ ላይ ቁጭ ብለን የወንድማማች መዋደድን ረስተነው እንዲህ ባለ ውድቀት ውስጥ እያለን እግዚአብሔርን ከመፍራት በላይ ምን እንዲነገር ነው የምንፈልገው? በአንድ የእግዚአብሔር መንግስት ስራ ውስጥ እንዳለ ሰራተኛ ሳይሆን ለተለያየ መንግስት እንደሚሰራ ሙያተኛ በህብረትና በአንድነት መያያዝና ማገልገል አቅቶን ስንከፋፈል፣ የጎሪጥ ስንተያይ፣ ይሄንን ነገራችንን እንደ ድል እንደ በረከት ስንቆጥር የፈረሃ እግዚአብሔር ያለ ከማለት በላይ ምን ሊባል ምን ሊነገር ይችላል? ፍረዱኝ ወገኖች። እረ እግዚአብሔርን የመፍራት ያለ ከመባል በላይ ምን ሊባል ይችላል? የተለያየ መንግስትን እኮ ነው የምናገለግል የምንመስለው። አንዳንድ ጊዜ አንደኛው በዚህ በር ይወጣል፣ አንደኛው በሌላ በር ይሄዳል። አንደኛው በሌላ በር ይገባል፣ አንደኛው በሌላ በር ይሄዳል። አንደኛው አንድ ያወራል፣ ሌላኛው ሌላ ያወራል። በእግዚአብሔር ቃል በዚሁ መድረክ ላይ ይደባደባል። ታዲያ የፈረሃ እግዚአብሔር ያለ ከማለት በላይ መድኃኒት ምን አለ ወገኖች? እንደዚህ ወድቀን አገልግሎት ለተቀበልነው ምህረት ምላሽ መሆኑን ዘንግተን መሆኑ ቀርቶ ራሳችንን ማሳያ ሌላውን መግፊያ ስናደርገው አቤት የፈርሃ እግዚአብሔር ያለ ከማለት በላይ ምን ያስፈልጋል? ምን ልንል እንችላለን? ምን ልንችል እንችላለን? ምን ለመናገር እንችላለን?
አገልግሎት እኮ ከተቀበልነው ምህረት ለተቀበልነው ምህረት ምላሽ የምንሰጥበት የተቀበልነውን ምህረት በዚህ እንኳን ብለን ምላሽ የምንሰጥበት እንጂ ራሳችንን እኮ የምናስተዋውቅበት አይደለም ወገኖቼ። እሱ ይታይ፣ ባለቤቱ ይታይ፣ የቤቱ ጌታ ይታይ፣ የቤቱ ጌታ ከፍ ይበል፣ የቤቱ ጌታ ይክበር ከማለት ይልቅ እኔነት ቤቱን ሰርቶ የቤቱን ባለቤት እንደ ሕዝቅኤል ዘመን ወደ ውጪ ሲገፋውና ሲያስወጣው እያየን እረ እግዚአብሔርን መፍራት ወዴት አለ ከማለት በላይ ምን ትምህርት ያስፈልገናል? ምን ትምህርት ያስፈልገናል? እሱ ማዕከል መሆን ሲገባው፣ እሱ ቤተኛ መሆን ሲገባው፣ እሱ የመጀመሪያውን ስፍራ መያዝ ሲገባው እሱን ትተነው ራሳችንን እያሳየን ቀስ እያልን ልክ በሕዝቅኤል ዘመን እንደነበረው ከመድረክ ወርዶ ወደ መሃል ሄዶ ቀስ እያለ ወደ ኋላ ሄዶ ቀስ ብሎ ከበር ወጥቶ ቀስ ብሎ በርቀት ሄዶ እንደቆመ የእግዚአብሔር መገኘትና ክብር ርቆት ተገፍቶ እንደሄደ እንዲህ ባለ የእኔነት ስሜት ውስጥ ሆነን ቆመን እረ የፈርሃ እግዚአብሔር ያለ ከማለት በላይ ምን ትምህርት ያስፈልገናል? ሰው ሁሉ ለኛ ሆኖ በአንድ ጎጆ ውስጥ እየኖረ የራሱን የብቻ ጎጆ አበጅቶ የቤተሰብ ዋጋ፣ የቤተሰብ ክብር፣ የቤተሰብ ቫልዩ፣ የትዳር ቫልዩ፣ የልጆች ቫልዩ ወድቆ የቤተሰብ ዋጋው እንደ ቀላል እየተናደ ልጅን መውለድና ትውልድን እንደ ባለ አደራ በመልካም ምሳሌነት ማሳደግ ቁም ነገር መሆኑ ሲቀር ሰው ያሻውን የልቡን እየፈጸመ እያየን እረ እግዚአብሔርን የመፍራት ያለ ከማለት በላይ ምን ማለት ያስፈልገናል? ምን ልንል ያስፈልገናል? የጸሎት ቤት መሆኑ ቀርቶ ንግድ በአይነት ሲጧጧፍ ቤቱ ባለቤት የሌለው ሲመስል ስናይ በዚህም በዛም ነጋዴ በዝቶበት የለጠፈ ነጋዴ ትኩስ ነገር የሚያቀርብ እየመሰለ የተሻለ ነገር የሚያቀርብ እየመሰለ ከእውነተኛ ለእግዚአብሔር የመሸነፍ ስሜት ወጥቶ ንግድ በዚህም በዛም ተጧጥፎ እያየን በእግዚአብሔር ቤት ውስጥ እረ የፈርሃ እግዚአብሔር ያለ ከማለት በላይ ምን ተገቢ ነገር አለ? ስለ ኢየሱስና ስለ ዘላለም መዳን የሆነው ወንጌል ተዘንግቶ ገበያ መር ልድገሙ። ስለ ኢየሱስና ስለ ዘላለም መዳን የሆነው ወንጌል ተዘንግቶ ገበያ መር የሆነ አስተምሮ ስፍራን ይዞ ስናይ እረ የፈርሃ እግዚአብሔር ያለ ከማለት በላይ ምን ልንል እንችላለን? ምን መዳኛ አለን? ምን መነሻ አለን? ምን መውጫ አለን? ወገኖቼ ሰው ከእግዚአብሔር ፈቃድ ይልቅ የመሰለውን እየበላ እያገሳ እየኖረ የእግዚአብሔር ፈቃድን መከተል የእግዚአብሔርን ፈቃድ ለማግኘት መታገል እንደ ሞኝነት ተቆጥሮ እያየን እየሰማን እረ እግዚአብሔርን መፍራት ከማለት በላይ ምን መባል አለ? ይገባል። ፍትህ በውጪ በአደባባይ እንዲሁም በቤቱ ተጓድሎ ሁላችን ምንም እንዳልሆን ስናስመስል እረ የፈርሃ እግዚአብሔር ያለ ከማለት በላይ ምንድነው መፍትሄው? ወገኖች ምንድነው መፍትሄው? የጋብቻ ኪዳን፣ የወንድማማችነት ኪዳን፣ የአገልግሎት ኪዳን፣ የአክብሮነት የአንድነት ኪዳን ሲጣልና ሲናቅ ስናይ እኛ የፈርሃ እግዚአብሔር ያላለን ማን ሊልልን እንጠብቃለን? በቀላሉ የጋብቻ ኪዳን እየተጣሰ በቀላሉ የወንድማማችነት ገመድ እየተበጠሰ በቀላሉ በትንሹ እየተበጠሰ የአምላክ ደም የፈሰሰበት እንዲህ ያለ ህብረት እና መያያዝ እንዲህ ያለ አብሮነት እንደ ቀላል ሲናድ እንደ ቀላል ወንድም ወንድሙን እየጣለ ሲሄድ እህት እህቷን እየጣለች ስትሄድ ምንም ስሜት አልባ ስንሆን
ስሜት ስናጣ የፈርሃ እግዚአብሔር ከማለት በላይ ምን ተገቢ ነገር አለ ወገኖች? አክብሮት ተረስቶ ንቀት የቁመታችንን ያህል ተቆጣጥሮን ስንመጣ ላለመተባበር ለህብረት፣ ስንቀመጥ ላለመስማት የእግዚአብሔርን ቃል እንደ ቃሉ፣ ስንዘምር ላለማምለክ ከልባችን፣ ሰላምታ ስንሰጣት ለታይታ ለመፈጸም፣ የጌታን ደምና ዋጋ ስንወስድ ከትዝብት ለመዳን፣ ስንጸልይ ከአንድነት በጎደለ ልብ ሆነን እያየን እረ የፈርሃ እግዚአብሔር ያለ ከማለት በላይ ምን መፍትሄ ያለ ወገኖች? ድድገሙ። አክብሮት ተረስቶ ንቀት የቁመታችንን ያህል ተቆጣጥሮን ስንመጣ ላለመተባበር ለህብረት፣ ስንቀመጥ ላለመስማት የእግዚአብሔርን ቃል እንደ እግዚአብሔር ቃል፣ ስንዘምር ላለማምለክ ከልባችን፣ ሰላምታ ስንሰጣት ለታይታ ለመፈጸም የድራማ ያህል፣ የጌታን ደምና ስጋ ስንወስድ ከትዝብት ለመዳን፣ ስንጸልይ ከአንድነት በጎደለ ልብ ሆነን እያየን እረ የፈርሃ እግዚአብሔር ያለ ልንል የግድ አይደለምን ወገኖች? ውሸትና ሐሜት የምንለብሰውን ልብስ ያህል ቀሎን እውነት የሆነ ያህል ውሸት ማለት ነው ልዩ ባህላችን ሆኖ ባህላችን አድርገ ነው ግድ የሌለን ስንሆን፣ ግድ የሌለን ልጆች ፊት ብንዋሽ፣ ወንድማችን ፊት ብንዋሽ፣ እዛ ጋር ብንዋሽ፣ እዚህ ጋር ብንዋሽ፣ በስልክ ያለ ስልክ ብንዋሽ፣ ውሸት የቁመታችንን ያህል ወይንም ደግሞ የለበስነውን ልብስ ያህል ሳይጎረብጠን ቀሎን ውልቅ ልብስ እንደምናደርገው ያህል የእውነት ያህል ቦታ ይዞ በሕይወታችን ምንም ሳይመስለን ሲቀር የፈርሃ እግዚአብሔር ወዴት ነው ማለት አይገባንም ወይ? ይበቃኛል ይሄን ካልኩ። ምንድነው ታዲያ እግዚአብሔርን መፍራት? ምንድነው እግዚአብሔርን መፍራት? እነዚህ ሁሉ ነገሮች መሃላችን ቤት ከሰሩ መሰረቱን አስተተውን መገለጫ ላይ ነው ትኩረት እንድናደርግ ያደርጉን። ፕሮግራም ፈጻሚዎች ነን፣ ፕሮግራም አስፈጻሚዎች ነን። ፕሮግራም አድራጊዎች ነን፣ ፕሮግራም አስደራጊዎች ነን። ችግር የለብንም። ሃይማኖታዊ ስርዓቱ ላይ ትኩረት እንድናደርግ ነው እያደረጉን ያሉት። እነዚህ ሁሉ ነገሮች ከመሰረቱ ለይተውናል፣ ከመሰረቱ አርቀውናል። መሰረቱ ነው መዳኛችን፣ መሰረቱ ነው ማምለጫችን፣ መሰረቱ ነው የሚመልሰን፣ መሰረቱ ነው የሚያጠራን፣ መሰረቱ ነው የሚያያይዘን፣ መሰረቱ ነው የሚያቆመን፣ መሰረቱ ነው ለቀልድ ከሆነ ህይወት የሚያወጣን። ለምንድነው እግዚአብሔርን መፍራት ብዬ ነው ያን ሁሉ የዘረዘርኩላችሁ። አንድ ወር ከምናምን ግድም ይሆነኛል ይሄ መልእክት፣ ይሄ ሐሳብ ልቤ ላይ ከከበደ። ስለ ብዙ ፍሬ እናወራለን። በተለይ የዓመቱ መጨረሻ ላይ አካባቢ ጀምረን ስለ ፍሬ ስንነጋገር በጣም የጎደለንን ነገር እግዚአብሔር ሲያወራን፣ በጣም ከፍሬ የጎደለ ህይወት ውስጥ ስንኖር ያን እንድናይ ይሄ ዓመት እንደ ትላንትናው በከንቱ እንዳያልፍብን እግዚአብሔር ቁም ነገር ሲያወራን በነበረበት ጊዜ እግዚአብሔር ልቤ ላይ ያስቀመጠው መልእክት ነው። ፍሬያማነት በንግግር ፍሬያማነት፣ በትምህርት ፍሬያማነት በብዙ ነጥቦች አይመጣም በህይወታችን ወደ መሰረታችን ካልተመለስን በስተቀር። በፈቃደኝነት ራሳችንን አስማርከን በፈቃደኝነት እሺ በሚል መንፈስ ወደ ተጀመረበት ወደዛ ህይወት ካልመጣን በስተቀር ወገኖቼ እንዲሁ እንደጎደለን እናልፋለን። እንደጎደል ከፍሬ በጎደለው ህይወት ውስጥ እንቆያለን። እንግዲያው እግዚአብሔርን መፍራት ምንድነው የሚለውን ጥቂት ልንገራችሁና ጸልያለሁ።
ምንድነው እግዚአብሔርን መፍራት? ይሄ ሁሉ ስለ እግዚአብሔር መፍራት ለማውራት መነሻ ከሆነ ምክንያት ከሆነ ትክክለኛም ከሆነ ከተስማማን እግዚአብሔርን መፍራት ምንድነው? አንደኛው እግዚአብሔርን መፍራት እግዚአብሔር አለ ማለት ነው። እግዚአብሔር አለ ማለት ነው። እግዚአብሔርን መፍራት ምን ማለት ነው? እግዚአብሔር አለ ማለት ዘፍጥረት ምዕራፍ 28 ላይ ቁጥር 16 ሄዳችሁ ስትመለከቱ አንድ ታሪክ ታገኛላችሁ። ያዕቆብን ታሪክ በጉዞ ላይ ያለ ይሄንን ልምምድ ከዛ በፊት አልተለማመደም። ታውቃላችሁ እዛ በእናቱ ጓዳ ውስጥ በእናቱ ድንኳን ውስጥ ሆኖ ባለበት ዘመን ይሄን ኢንካውንተር አላገኘም ከእግዚአብሔር ጋር። እንዲህ አይነቱ መነካካት እንዲህ አይነቱ ንክኪ በህይወቱ አልገጠመውም። ያ የግል ያ የብቸኝነት ህይወት እስኪያገኘው ድረስ ማለት ነው። ምዕራፍ 28 ቁጥር 16 ላይ ተመልከቱት። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። የተለመደ ህይወቱን እየጠበጠበ ነው የመጣው እዛ የደረሰው። ታውቃላችሁ ያንን የማታለል ሌላም የምንለውን ብቻ ከቤት ያለው መጨረስ የሚገባውን ነገር ጨርሶ ነው እዚህኛው ምዕራፍ ላይ የደረሰው። ብዙ እሱ ላይ አላቆያችሁም፣ ግን ያልተለማመደ ልምምድ ውስጥ ገባ። አንድ ቋንቋ አንድ ኮንቪክሽን ወደሱ ህይወት ውስጥ መጣ። ካየው ቪዥን ፊል ካደረገው ነገር ተነስቶ እግዚአብሔር በዚህ አለ ወይም እግዚአብሔር አለ ወደሚል መረዳት ወደዚህ መጣ። ሁለት ሰዎችን ላሳያችሁ በዚህ ቃል ተንተርሼ። አንደኛው ዮሴፍ ነው፣ አንደኛው ሙሴ ነው። ብዙ ጊዜ የተነገረ ስለሆነ በጣም በጥቂቱ ላሳያችሁ። ዮሴፍን በዘፍጥረት 39 ከዚህ 10 ምዕራፍ በኋላ ከአባቱ ከዚህ ልምምድ በኋላ 10 ምዕራፍ ቆይቶ የመጣ ታሪክ ነው። ዘፍጥረት 39 ሄዳችሁ ስትመለከቱ በተለይ ከ7 እስከ 9 ያለው ቃል እንደዚህ ይላል። ዘፍጥረት እስቲ ያውጡልኝ። ከዚህም በኋላ እንደዚህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። ቀጥል እስኪ። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን ሊሚያውቀው የለም፣ ያለውንም ሁሉ ለኔ ያስረክቦኛል። ቀጥል። ለዚህ ቤት ከኔ የሚበልጥ ሰው የለም፣ ሚስቱ ስለሆንሽ ካንቺም በቀር ያልሰጠኝ ነገር የለም። ድንበር ነው፣ መስመር ነው፣ ድንበር ነው፣ መስመር ነው። የሰጠኝ አለ፣ ያስያዘኝ አለ፣ ኃላፊነት የሰጠኝ ነጥብ ድረስ አለ፣ መስመር አለ። ያልሰጠኝ ነገር የለም ካንቺ ውጪ። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? እግዚአብሔር አለ፣ ጲጤፋራ የለም፣ ሰራተኞቹ የሉም። ፈርሃ እግዚአብሔር ያለው ሰው በየትኛውም ጊዜ በየትኛውም ሰዓት በየትኛውም ሁኔታ በሚመችም በማይመችም ሁኔታ ውስጥ ሆኖ እግዚአብሔር አለ ይላል። እግዚአብሔርን መፍራት እግዚአብሔር አለ ማለት ነው። የት ስራመድ አለ፣ ስቀመጥ አለ፣ ስሰራ አለ፣ መስሪያ ቤት ስሰራ አለ፣ በጎዳና ላይ አለ፣ እቤቴ ውስጥ አለ፣ ምኝታዬ ላይ አለ፣ በግንኙነቴ አለ ማለት ነው። እግዚአብሔርን መፍራት ማለት አለ። ሚስትየዋ ጲጤፋራ የለም ትላለች። አላየችውማ ጲጤፋራ፣ እውነትም የለም። ዮሴፍ ጲጤፋራ የለም እግዚአብሔር አለ ይላል። ለምን? እሷ ጲጤፋራን አላየችውም፣ ስለሌለ ባለመኖሩ አይችልማ፣ በቦታ ስለሚወሰን። የዮሴፍ እግዚአብሔር ግን አለ፣ ቦታ ስለማይዘው እሷ አታይም እግዚአብሔርን። ዮሴፍ ጲጤፋራን አያይም፣ እግዚአብሔርን ያየዋል። ልዩነቱ ይሄ ነው። እግዚአብሔርን የሚፈራ ሰው ሌላው ያላየውን የሚያይ ሰው ነው።
ሌላው ያልተረዳውን የሚረዳ ሰው ነው። ሌላው ያልዳሰሰውን የሚዳስስ ሰው ነው። አለ ይላል። አለ አለ ይላል። እስኪ አለ በሉ። አለ ይላል። አለ ይላል። እንዴ ምንድነው የምታየው? ማንም አለ። ፊቱ ይሄንን አላደርግም። አለ አለ አብዬ አለ። የሚፈራው እንዲህ ይላል። ቤት ሌላ፣ ውጪ ሌላ አይሆንም። መድረክ ላይ ሌላ፣ ሌላ ቦታ ሌላ አይሆንም። አለ ይላል። አላየሁትም ትላለች። አለ። የማታዩ አለ። ሰራተኛ አለ። አንቺ ያልተረዳሽው አለ። አለ። አንቺ ያላወቅሽው አለ። አለ። ፊቱ ይሄን አላደርግም አለ። ፈርሃ እግዚአብሔር እንዲህ ነው የሚያስብለን። ያንበረክከናል። ተሸናፊ ያረገናል። ያሸነፉ የሚመስል ጊዜ የሰጣቸው ፊት ተሸናፊ ያረገናል። የተበለጡ ያስመስላል። እዚህ ጋር ዮሴፍ እድል ያመለጠው ነው የሚመስለው። ያመለጠው አቋራጭ መንገድ ግን አለ። ፈርሃ እግዚአብሔር ይሄን ነው የሚያስብለው። አለ ያስብላል። አለ አለ ያስብላል። አለ አለ ማለት በህልውቱ አለ። በቦታ ሳይወሰን አለ። በነገሮች ውስጥ አለ። አለ። አንተ አላየኸውም፣ ግን እሱ አለ። ምስክርነትን አልጠብቅም፣ እሱ አለ። ማረጋገጫ ካንቺ አልጠብቅም፣ እሱ አለ። አለ ማለት ነው እግዚአብሔርን መፍራት ማለት። አለ ማለት ነው። አለ ማለት ነው። ኮሚቴ ሳያጸድቀው አለ። አለ። ዓለም ባያጨበጭብለትም አለ ማለት ነው። እግዚአብሔር ከሌለው ዓለም ይልቅ እግዚአብሔርን የያዘ አንድ ያልተማረ አሸናፊ ነው። ሚዲያ ያላጨበጨበለት፣ ዕውቅና ያልሰጠው፣ እግዚአብሔር ለመኖሩ ላለመኖሩ ብቻውን አንድ የተረዳ ምስኪን ብቻውን አሸናፊ ነው። አለ ዮሴፍ አለ አለ አለ። የሚያየኝን አየዋለሁ አለ። አውቀዋለሁ አለ 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 አለ። ቢያንስ ወገኖቼ ቢያንስ ምን ሰራበት ጋር ቤታችን መንገድ ላይ ህልውናው ባይሰማን እንዲህ ባለ በቅዱሳን ስብስብ እንኳን መኖሩን እንዴት ሴንስ ማድረግ ያቀተናል? እንዴት ለመኖሩ ስሜት እናጣለን? እንዴት እንዲህ ባለ ስብስብ እንኳን በንቀት በተሞላ ልብ እንቀመጣለን? እንዴት ይሄ የእውነት ቃል እንዴት አያሸንፈንም? ሕዝቅኤልን እንደዚህ ቁጭ ብለው ሲሰሙት ያለው እግዚአብሔር ይሄ ህዝብ በከንፈሩ ነው የሚያመልከኝ፣ ልቡ እኮ ከኔ በጣም የራቀ ነው። አንተ ስታወራቸው የምታወራው ወሬ ለነሱ እንደ መሐሙድ አህመድ የትዝታ ዜማ ነው የሆነባቸው ይለዋል እግዚአብሔር። ቁጭ ብለው እኮ ነው የሚሰሙት እንደዚህ። ግን የልባቸው ንቀት እግዚአብሔርን ከመፍራት የራቀ ስለው የልባቸው ንቀት በጣም ከፍ ያለ ነው። ይሰነጥቁታል፣ ቃሉን ይተረትሩታል፣ ቁጭ ብለው ይከፋፍሉታል። ሸንሽነው ለየሰው ያድላሉ።
አለ። ዮሴፍ አለ። አንቺ አታዩም አለ። ያላየሽው ቢጤባራን ነው፣ እኔ ግን ማየው አለ። ሙሴ ምን አለ? ሌላኛው ሰው ሙሴ ነው። ምዕራፍ 2 ቁጥር 11 እስከ 12 ሄዳችሁ ስታዩት አደገ እዛ ሰው ቤት ውስጥ የፈርዖን የልጅ ግራምፓ ነው የሚለው ፈርዖንን አይደለ? አያቴ እያለ ነው ያደገው። በተሟላ ህይወት ውስጥ አድጎ ወጣ። በፈርዖን ምግብ እና በፈርዖን ጂም ሰውነቱን አጠንክሮ ወጣ። ልቡ በእግዚአብሔር እውነትና ፍርሃት ሳይያዝ ወጣ። ታውቃላችሁ። ከዛ በኋላ ስለ ወገኑ ያውቃል። ስለ ወገኑ የተነገረውን የሰማውን ያውቃል። ያንን ይዞ ነው ያደገው በአንድ ወገን። ስለዚህ ወጣና አንደኛውን ሲመታ አየ። ግብፃዊው እስራኤላዊን ሲመታ አየና ወዲህም ወደዚያም አቤት አየ፣ ማንንም አላየም ይላል። አያውቀውማ ያኛውን። ዮሴፍ ያኛውን ያውቀዋል አለ ይላል። ይሄኛው ገና ነው፣ ወደዛ አልደረሰም። በሚቀጥለው ነግራችኋለሁ ከዚህ ህይወት ወጥቶ ወደዛኛው ሲደርስ ምን አይነት ሰው እንደሆነ፣ በእግዚአብሔር ፍርሃት በእግዚአብሔር የቅድስና ሁኔታ ውስጥ ሆኖ ምን አይነት ሙሴ እንደሆነ በዚህ የሚቀጥለው ሳምንት ነግራችኋለሁ። ግን ዛሬ ግን አየ። ምን አየ? ወደ ግራም ወደ ቀኝም ወደዚህም ወደዛም አየ። ማንም የለም አለና ደፋው፣ ይዞ አሸዋ ውስጥ ቀበረው። ዮሴፍ አለ፣ ያይኛል፣ አላረገም በፊቱ ይላል። ይሄኛው ደግሞ ይደፋል። ልዩነቱ የመነካካት ነው። በፍርሃ እግዚአብሔር ውስጥ የመሆን ነው። ያለውን የማወቅ ነው። ሀለወቱን አንዲት ሴት አዲስ አበባ ያለው ደንበል አካባቢ ላይ አንድ መብራት ጥሳ ሄደች። ቀይ መብራት ማለት ነው። አሁን ወደ አእምሮዬ ስለመጣ ልንገራችሁ። እና መብራቱን ጥሳ ሄዳ ሞተረኛ፣ እንደዚህ ሀገር አሁን መኪኖች በስተዋል። ሞተረኛ በያለ መጣና አስቆማት። ሞተረኛ ትራፊክ ፖሊስ ማለት አስቆማት። ከዛ አስቆማትና ምን አድርገሽ እንደመጣሽ ታውቂያለሽ አላት። አሁን አለችው። ምንድነው? ቀይ መብራት ጥሼ ነው የመጣሁት አለችው። እንዴ ህግ አይደለም ወይ? ቀይ መብራት እንዴት ጥሰሽ ትመጫለሽ አላት። አይ አንተ መኖርህን አላየሁም አለችው። ቀይ መብራቱን አይቼዋለሁ፣ ህጉን አይቼዋለሁ፣ ያላየሁት ግን አንተን ነው። አቤት አቤት! እግዚአብሔር አለ ያስብለን። በፍርሃቱ በቤታችን እግዚአብሔር አለ ያስብለን። በልጆቻችን መካከል እግዚአብሔር አለ ያስብለን። ፍርሃቱ በምንሰራበት፣ በምንወጣበት፣ በምንገባበት እግዚአብሔር አለ ያስብለን። እግዚአብሔርን መፍራት አንደኛው እሱ ነው። እግዚአብሔርን መፍራት እግዚአብሔር አለ ማለት ነው። መዝሙራችን እግዚአብሔር አለ፣ መነሳታችን እግዚአብሔር አለ፣ በማለዳችን እግዚአብሔር አለ፣ በምሽታችን እግዚአብሔር አለ። አንድ እግዚአብሔር ቃል እንደዚህ ይላል፣ ቀኑን ሙሉ እግዚአብሔርን በመፍራት ኑር የሚል ቃል አለ። እንዴ ያላወቅከውን ያላየኸውን እግዚአብሔር የሌለውን እግዚአብሔር እንዴት ትፈራዋለህ? ቀኑን ሙሉ ካለ ሳምንቱም ተይዟል ማለት ነው። ሳምንቱ ከተያዘ ወሩም ተይዟል ማለት ነው። ወሩም ከተያዘ ዓመቱም ተይዟል ማለት ነው። ዓመቱም ከተያዘ እድሜያችን በሙሉ በፈረሃ እግዚአብሔር ተይዟል ማለት ነው። እስኪ አሜን በሉ በደም። ቀኑን ሙሉ ለምን? እግዚአብሔር አይሞትማ። እንደ ጲጢፋራ ሚስቱን ትቶ አይሄድማ። እንደዛ ትራፊክ ፖሊስ ተደብቆ አይቀመጥም። እሱ እግዚአብሔር ሀለወቱ፣ እግዚአብሔር እሱነቱ፣ እግዚአብሔር መገኘቱ በሁሉ ቦታ፣ በሁሉ ጊዜ፣ በሁሉ ውስጥ ስለሆነ እግዚአብሔር አለ። እግዚአብሔር አለ። እስቲ እግዚአብሔር አለ በሉ። እንደው ጮክ ብላችሁ አሁንም እግዚአብሔር አለ በሉ እስኪ። ይሄኛው የድል የፉከራ ምናምን አይደለም። የቅድስናው፣ የሀለወቱ፣ የመገኘቱ፣ የሱነቱ አለ አለ። እግዚአብሔር አለ። እግዚአብሔር አለ። ሁለተኛው እርሱን ፈርሃ እግዚአብሔር ማለት ምን ማለት ነው ብለን ካል አንድ እግዚአብሔር አለ ማለት ነው። ቋንቋ አንዱ እሱ
ነው። ሁለተኛው የህይወታችን እና የነገራችን ቀዳሚ ማድረግ ነው። እግዚአብሔርን መፍራት ማለት ቀዳሚ ስናደርገው፣ የህይወታችን የነገራችን ቀዳሚ ስናደርገው፣ ወይንም በሌላ ቋንቋ በህይወታችን ሁሉ እርሱን ስናከብር ማለት ነው። በነገራችን ሁሉ እርሱን ስናከብር ማለት ነው። እግዚአብሔርን መፍራት ማለት ቀዳሚ ስናደርገው፣ የመጀመሪያ ስናደርገው፣ በሁሉ ነገር እግዚአብሔርን ስናከብር። ነህምያ እኔ በጣም የልጄም ስም ነህምያ ነው እንደምታውቁት፣ የሁለተኛ ልጄ ስም። በጣም ግን ከመጽሐፍ ቅዱስ የኔ የልጅነቴ ፋቨራይት ሰው በመጽሐፍ ቅዱስ ውስጥ ነህምያ ነው። በጣም ከምገረምበት አንዱ ከጸሎት ህይወቱ ባሻገር በእያንዳንዱ ስቴፕ፣ በእያንዳንዱ እንቅስቃሴ ማለት ያለማቋረጥ እግዚአብሔርን ቀዳሚ የሚያደርግ ሰው ነው። ያለማቋረጥ ፈቃዱን የሚፈልግ፣ ሐሳቡን የሚፈልግ፣ በእርምጃ ሁሉ ባለቀ ጉዳይ ላይ ሳይቀር እግዚአብሔርን ፈቃድ፣ እግዚአብሔርን የሚያስቀድም ነው። ባለቀ ነገር ሁሉን አሟልቶ ሰጥቶት አምላኬ ሆይ አስበኝ ይላል። ሁሉን ለማድረግ ተሟልቶለት አምላኬ ሞገስ በእኔ ላይ ይሁን ይላል። ለስራ ተነስቶ ቆሞ ባለበት ተው፣ የመጀመሪያ ምዕራፍ ላይ ያሉ ታሪኮችን ተውና እዛ ሀገር ሄዶ እንኳን ብቻውን በሌሊት ያለውን ነገር ከተመለከተም በኋላ ስራ እንኳን ሲጀምር እንደዚህ ነው ያለው። በስማም በጣም የምንወደው ቃል ትዝ ይላችኋል። እኛ የእግዚአብሔር ባሪያዎች ነን፣ ለሱ የተሰጠነን፣ ፈቃዳችንን ለፈቃዱ ያስገዛነን፣ ምኞታችንን ለምኞቱ ያስገዛነን፣ እኛነታችንን ለሱ ያስገዛነን፣ ኃይል የለንም ኃይላችንን ለሱ ያስገዛነን፣ አቅማችን እሱ ነው የምንለን፣ ራሱን ሰሬንደር ያደረገ ችሎታውን፣ ፖዚሽኑን፣ አቅሙን፣ እቅዱን ያለውን ነገር በሙሉ አስገዝቶ እኛ ባሪያዎች ነን፣ የአምላካችን ባሪያዎች ነን፣ ተነስተን እንሰራለን፣ እሱ ምን ይለናል? ያከናው። ቁልፉ እሱ ነው። ፈቃዱን ያስገዛ ሰው፣ እሱነቱን ያስገዛ ሰው፣ ቀዳሚ ያደረገ ሰው ስኬቱን መጀመሪያ ላይ ነው የሚያውቀው። ስለዚህ እግዚአብሔርን መፍራት አንዱ በሁሉ ነገር የተመቻቸ እንኳን ቢሆን፣ ያለቀ እንኳን ቢሆን፣ የጨረስነው እንኳን ቢመስል፣ በእጃችን የገባ እንኳን ቢመስለን አሁንም ሁሉን ለሱ ከሱ በርሱ መልሶ ደግሞ እስቲ በሉ ከርሱ በርሱ መልሶ ለርሱ። አዲስ ኪዳን ላይ የእግዚአብሔር ቃል ሲናገር እምትበሉም ቢሆን እምትጠጡ ይላል። በሌላ ስፍራ ጳውሎስ ሲጽፍ የምታደርጉትን ሁሉ በጌታችን በኢየሱስ ክርስቶስ ስም ለእግዚአብሔር ክብር አድርጉት ይላል። ገንዘብ ሲኖር ስሜታችንም ከፍ ይላል። እቺ የታክስ ሰሞን ናት፣ ያው ታውቃላችሁ። ብዙ ቤታችንን በብዙ ነገር የምታንኳኳበት ሰዓት ነው አይደለም? ደስ ይላል፣ ጥሩ ነው ገንዘብ ሲኖር። ግን አቅም የሚሰማን ያ የምናየው ነገር ሲኖር ከሆነ እግዚአብሔርን መፍራት የለም ማለት፣ እግዚአብሔርን ማክበር በነገር ሁሉ ማክበር የለም ማለት ነው። ሙቀት የሚሰማን፣ ዝማሬ የሚሰማን፣ ስሜታችን ከፍ የሚለው የሆነን ነገር ስናይ ከሆነ እሱም እያለ አንተ ስንል እንደ ሰው የሚያየው ነገር፣ እንደ ሰው የሚመካበት ነገር ቢኖርም እንኳን እሱን እንደ ተራ እየቆጠርን አንተ ስንለው፣ አንተ ብለን ስናስቀድም፣ አንተ ብለን ዋናነት ስንል፣ እሱን ስናከብር ያን ጊዜ እግዚአብሔርን ፈራን ማለት ነው። ጤና ስንሆን፣ ከመኝታችን በቃ ብድግ ብለን ስንነሳ፣ ዘራፍ ብለን ስንነሳ፣ አሸነፍን ብለን ስንነሳ፣ ችለናል ብለን ስንነሳ፣ ከደጃችን ስንወጣ መጽሐፍ እግዚአብሔር መውጣትንም መግባትንም ይባርካል ይጠብቃል ተብሎ የተጻፈውን ቃል እየጠቀስን እንወጣለን ወይስ ችሎታችን ላይ መቻላችን ላይ ጉልበታችን ላይ ወይንስ እሱን እናስቀድማለን? ስንወጣ እንደገና ስንገባ ግባ እንለዋለን። እግዚአብሔርን የሚፈራ ሰው እንዲህ በሁሉ ነገር እግዚአብሔርን ማስቀደም። እናንተ የነህምያን ሕይወት መዝሙር 89:7ንም ደግሞ ሄዳችሁ አጥኑት።
ተመልከቱት። እግዚአብሔርን መፍራት ሌላው ምንድነው? የጥበብና የእውቀት የማስተዋል ጥግ ነው። የማስተዋል ጥግ ነው። የጥበብ ጥግ ነው። የእውቀት ጥግ ነው እግዚአብሔርን መፍራት ሌላኛው። ቅድም ያነበብኩላችሁ ቃል መክብብ 12 ከ12 እስከ 13 ጥሩ ለዚህ መግለጫ ማብራሪያ አለው። በደንብ ያነበብኩላችሁ ምሳሌ 1:7 በአማረ ከለር ተጽፎ በየቤታችን ወይንም ደግሞ መኪናችን ላይ ወይንም ደግሞ አንዳንድ ቲሸርቶቻችን ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። ደስ ይላል ራሱ አባባሉ። ግን ሪሊ ግን የእውነት ነው? አይኖ ብለን ስንጀምር እግዚአብሔርን ከመፍራት ነው የምንጀምረው። አውቃለሁ ብለን ስንጀምር ብዙ መጽሐፍ አውቄያለሁ ብለን ስንጀምር የመክብብ መጽሐፍ ላይ ስታነቡ ማለት ነው ብዙ ትምህርት፣ ብዙ ዕውቀት መቆሚያ ፍጻሜ የለውም። መደረብ፣ መጨማመር መጨረሻው ሰውነት ማድከም ነው። ግን የነገር ሁሉ ሁለንተን አንብባችሁ ዲግሪ ጭናችሁ ትጭናላችሁ። ግን መጨረሻ የለውም፣ ድምዳሜ የለውም፣ ሙሌት የለውም። የሰው ሁለንተና ግን በአንድ ይሞላል። የሰው ፐርፌክሽን ግን በአንድ ነገር ይመጣል፣ እግዚአብሔርን በመፍራት። ዕውቀት መደምደሚያው፣ የዕውቀት ጥጉ፣ የማወቅ ጥጉ፣ የጥበብ ጥጉ፣ የመረዳት ጥጉ፣ የማስተዋል ጥጉ፣ መጠቅለያው፣ ማሰሪያው፣ መደምደሚያው እግዚአብሔርን መፍራት። ብዙ ጥቅስ ማወቅ ጥሩ ነው። ጥቅስ ጥሩ ነው። እንደ ሰይጣን ለመደባደቢያ ይሆናል። ቢያንስ ለመፈተኛም ይሆናል። ጥሩ ነው ጥቅስ ማወቅ። ጥቅሱ ግን ከጥቅስ ዘሎ ሕይወት ካልሆነ እግዚአብሔርን ወደ መፍራትና እግዚአብሔርን ወደ ማወቅ ካላመጣ ግን ፊደል ሆኖ ይቀራል። ፊደል በልኩ ልክ አለው። ፊደል ለግድያ ለርግማን ነው የሚሆነው ፊደል። መንፈስ ሕይወት አይሆንም። ስለዚህ እግዚአብሔርን መፍራት ሌላኛው የጥበብ የእውቀት የማስተዋል መደምደሚያ ነው። አዋቂ ሰው ከሃርቫርድ የወጣ አይደለም ማለት ነው። አዋቂ ሰው ከታወቀ ዩኒቨርሲቲ የተመረቀ ነው ማለት አይደለም። ያ ጥሩ ቢሆንም መጽሐፍ የሚያወራን እግዚአብሔርን የሚፈራ ከእውቀት በሁሉ ይበልጣል። አስተዋዮች በዚህ ይለያሉ ወገኖች። አስተዋዮች በዚህ ይለያሉ። ፍጻሜያቸውን እግዚአብሔር መፍራት ላይ ያደረጉ ሰዎች፣ ፈርሃ እግዚአብሔር የሕይወታቸው ልክ፣ የሕይወታቸው እርምጃ፣ የመንገዳቸው እርምጃ፣ የሕይወታቸው መለኪያ የሆነ ሰዎች በአስተውሎት ከሌላው ይበልጣል። በሚቀጥለው ውጤቱን ሳወራ እግዚአብሔርን ስለመፍራት ብዙ ነገር ልናይ እንችላለን። በተለይ ከውጤት አንጻር ፍጻሜን የሚያስብ ሰው ከወዲህ የሚያስተውል ነው። እርምጃው ሩቅ እንዲሄድ የሚፈልግ ሰው ከወዲሁ የሚያስተውል ነው። እግዚአብሔርን መፍራት ላይ የሚንተራስ ሰው ነው። እግዚአብሔርን መፍራት ላይ የተመሰረተ ሰው ነው። ሌላው ለእግዚአብሔር ቃልና ለፈቃዱ ልዩ አክብሮት መያዝ ማለት ነው። እግዚአብሔርን መፍራት ማለት ለእግዚአብሔር ቃል እና ለእግዚአብሔር ፈቃድ አክብሮት ያለው ማለት ነው። ኢሳይያስ 66 ቁጥር 1 ኢሳይያስ 66 ቁጥር 1 ያ ሁላችንም የምናውቀው ቃል ነው። እግዚአብሔር አንድ ነገር ተናገረ። እንደዚህ ብሎ ተናገረ። እግዚአብሔር እንደዚህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ከማንነቱ ነው የጀመረው። ስሙኝ፣ በደንብ ስሙኝ። እዚህ ጋር እያያችሁ ጨርሻለሁ፣ አይዟችሁ። እነዚህን ሁሉ እጄ ሰርታለች፣ እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ማንነቱን ነው እስካሁን እያወራ ያለው። ነገር ግን እኔ እንደዚህ ነኝ፣ እኔ ትልቅ ነኝ፣ እኔ ኃያል ነኝ፣ እኔ ሕያው ነኝ፣ እኔ ላይ አይደረስም፣ እኔ ብቸኛ ነኝ፣ እኔ የተለየው ነኝ፣ እኔ እግዚአብሔር ነኝ ነው። በሌላ አማርኛ እኔ ነኝ ነው። እኔ ነኝ እኮ ይህን ሁሉ የሰራሁት።
ምን አይነት ቤት ነው የምትሰሩልኝ? የምትሰሩት ነገር፣ የምትሮጡት፣ የምትደክሙለት ነገር በሙሉ እኔን አይገልጠውም። እኔን የሚገልጠውን ላሳያችሁ አለ ጌታ። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን አንድ አረፍተ ነገር እንዲህ መጥቶ ካለ የቀደመውን ነገር ግን ወደዚህ ወደ ተውት መንፈሱም ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው ፈርሃ እግዚአብሔር ወዳለው ቃሌ የኔ ቃል መሆኑን ወደ ተረዳ። በነገራችን ላይ የእግዚአብሔር ቃል እንደ እግዚአብሔር ነው። አልሰማችሁኝም? ቃሉ የባለቤቱን ያህል ነው ወገኖቼ። የእግዚአብሔር ቃል የሰው ቃል አይደለም። የእግዚአብሔር ቃል ልኩ ራሱ እግዚአብሔር ነው። አበዛው መሰለኝ፣ ሰው እየሰማኛል መሰለኝ። ስቀልዳችሁ የእግዚአብሔር ቃል በእግዚአብሔር ልክ ነው ያለው። የአንድ የፕሬዝዳንት ቃል እንዴ የቀድሞ ፕሬዝዳንትና አክቲቭ ፕሬዝዳንት እኮ ቃላቸው እኮ እኩል አይሰማም። በቃ እንደዚህ ብዬ ልንገራችሁ። ሚስተር ነው እንዳትነግሩብኝ። ሚስተር ባይደንና እኮ አሁን ያሉት ፕሬዝዳንት ቃላቸው እኩል አይሰማም። ኤክስኪዩቲቭ ኦርደር አላቸው የአሁኑ ፕሬዝዳንት። የቀደመው ቢጨረጨሩ፣ ፓርቲ ቢያጨበጭብላቸው፣ ቤተሰብ ቢያጨበጭብላቸው፣ ደጋፊ ቢያጨበጭብላቸው፣ አሁን በዚህ ሰዓት ኤክስኪዩቲቭ አይደለም የላቸው። ይሄ ልኬ ነው አለ እግዚአብሔር። ቃሌ የኔ ልክ ነው። ቃሌ እኔን ይገልጣል። ቃሌ እኔ ነኝ። ቃሌ እኔ ነኝ። እንዲህ ነው እንግዲህ እግዚአብሔርን መፍራት አለ እግዚአብሔር። በሚታየው ነገር፣ በምልሰሩልኝ ነገር በዛ እኔን አትገልጡኝም። እኔን የሚያከብር ሰው፣ ቃሌን የሚሰማ ሰው እሱ እኔን የሚያከብር ነው። ያ ቃሌን የሚቀበል። በነገራችሁ ላይ መንቀጥቀጥ ከአክብሮትና ከፍርሃት የሚመጣ ነው። ቅድም የምረትን ትልቁልኝ ቁጭ ብለን ቢሮ እያወራን አሁንም እንዴት ነው ክፍል ነው ወይ የምተኛው አልኩት። አዎ ተኛለሁ፣ ግን አንዳንድ ጊዜ ስፈራ እሷ ጋር ሄጄ ተኛለሁ አለኝ። ይሄ ፍርሃት ነው፣ ድንጋጤ ነው፣ ብቸኝነት፣ አንዳንድ ነገርን ከመፍራት የሚመጣ ነው። ይሄኛው መንቀጥቀጥ እሱን አይደለም። የቃሉን ባለቤት ከማወቅ፣ የቃሉን ባለቤት ከማክበር፣ ንብረቱ የማን እንደሆነ፣ ባለቤቱ ማን እንደሆነ ከማወቅ የሚወጣ የቅድስና ፍርሃት ነው። አሜን በሉኝ። ቅዱስ የሆነ ፍርሃት ነው። ወደዚህ ሰው ነው የማየው። ቃሌን እንደ ቃሌ ወደሚቀበል፣ በአክብሮት በተሞላ ልብ ለቃሌ ብላሽ ወደሚሰጥ ወደዚህ ሰው አያለሁ። ስለዚህ ሌላኛው ለእግዚአብሔር ቃልና ለፈቃዱ ልዩ አክብሮት መያዝ ማለት ነው። እሺ የመጨረሻውን ልናገርና ልጨርስ። የመጨረሻው እግዚአብሔርን መፍራት ማለት፣ ፈርሃ እግዚአብሔር ማለት ለቅድስናው ክብር ምላሽ መስጠት ማለት ነው። ኢሳይያስ መጽሐፍ ምዕራፍ 6 ላይ ከዛሬ የተወሰኑ ሳምንታት በፊት ወንድማችን ደገፋ እዚህ ጋርም ሲያነሳው ነበር፣ ትዝ ይላችኋል። ምዕራፍ 6 ላይ ስትመጡ ከተወሰኑ ምዕራፎች በኋላ ያ ነብይ ወደ ተለየ ልምምድ ውስጥ ሲገባ ታዩታላችሁ። እስከዛ ምዕራፍ ድረስ የተለያዩ ነገሮችን ጽፏል፣ ለመናገር ሞክሯል፣ በትንቢት መልክም ተናግሮታል። ግን ምዕራፍ 6 ላይ ሲመጣ የተለየ ሰው ነው የሆነው። ጠቋሚ ነበር፣ እንደዚህ ሁኑ ነበር፣ እንደዛ ሁኑ ነበር የሚል ሰው አንድ መልክን፣ አንድ ክብርን፣ አንድ የቅድስናን የእግዚአብሔር መልክ አየና ኮምፕሊትሊ ተቀየረ። ወደዛ ከማየት ወደ ራሱ ማየት መጣ። ምዕራፍ 6 ላይ ሄዳችሁ ስታነቡ ትዝ ይላችኋል። ኢሳይያስ ያለው የሰራዊቱን ጌታ ቅዱሱን እግዚአብሔር፣ ቅዱሱን ጌታ፣ የሰራዊትን አምላክ ዓይኖቼ አይተዋልና ጠፋው። ለምን? እኔም ከንፈሬ የረከሰብኝ
ከንፈራቸው በረከሱባቸው ሕዝብ መሃል የምኖር ሰው ነኝ፣ ወየው 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 ጠፋው ብሎ ቅድስናው ሲያንበረክከው፣ ቅድስናው ሲያሸንፈው፣ ቅድስናው ያንን የቻለ የተለቀ ያወቀ የመሰለውን ሰው በቃ ሽሪንክ እያደረገ ትንሽ ሲያደርገው፣ እግዚአብሔርን በቅድስና ያየ ሰው እንደነበረ አይሆንም ወገኖቼ፣ እንደነበረ አይሆንም። የእግዚአብሔር ቅድስና የገባው ሰው፣ የእግዚአብሔር ቅድስናን የተረዳ ሰው እንደተነፋ አይቀመጥም። አየር እንደ ከውስጡ እንደወጣ ባሉን ይተነፍሳል፣ ይተኛል፣ ትሁት ይሆናል፣ ዝቅ ይላል ወገኖቼ። ለዚህ ነው አንደኛ ጴጥሮስ ላይ ሄዳችሁ ስትመለከቱ ምዕራፍ 1 ላይ ሄዳችሁ ተመልከቱ። ዳሩ ግን የጠራችሁ ቅዱስ እንደሆነ እናንተ ደግሞ ምን ሁኑ ይላል? ቅዱሳን ሁኑ ብሎ ይናገራል። ጠሪያችን ቅዱስ ነው፣ ሰሪያችን ቅዱስ ነው፣ የመረጠን ቅዱስ ነው፣ ያከበረን ቅዱስ ነው፣ ያዳነን ቅዱስ ነው፣ የጠራን ቅዱስ ነው፣ የሚመራን ቅዱስ ነው፣ የተጠጋነው ቅዱስ ነው፣ የምናመልከው ቅዱስ ነው፣ የምናገለግለው ቅዱስ ነው። ቅዱስ ነው። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭደዋል ይላል መጽሐፍ። እግዚአብሔር የማይዘበትበት ለምንድን ነው? እግዚአብሔር ቅዱስ ስለሆነ ነው። አይዘበትበትም። በቅድስናው አይቀለድም። ከዚህ ይላችኋል አንድ እግዚአብሔር ቃል ወደ አእምሮ የመጣ ሙሴ እስራኤሎችን ወደ ሲና ተራራ ወደዛ ሰብስቧቸው በዛ በታላቅ ድምፅ እንደውም ሲነግራቸው ምን ይላል? እግዚአብሔር በዚህ ቀን ይመጣልና እናንተ ሰዎች ተቀደሱ፣ ልብሳችሁን እጠቡ፣ ሰውነታችሁን እጠቡ፣ ባል ሚስት ያላችሁ ወደ ሚስቶቻችሁ አትቅረቡ፣ ራሳችሁም እንስሶችም ሁላችሁ ተቀደሱ። እግዚአብሔር ሊባርካችሁ ወደ ሰፈራችሁ ይመጣልና ወደ መንደራችሁ ይመጣልና ብሎ ወደዛ ሰበሰባቸው። እግዚአብሔር ፊት እግዚአብሔር ወረደ፣ በክብሩ ወረደ፣ በቅድስናው ክብር ወረደ፣ በሐልወቱ ክብር ወረደ። እግዚአብሔር በተራራው ላይ ወረደ። ተራራው ጨሰ። ያኔ የነበረውን ታውቃላችሁ። እነዛ አመፀኞች፣ እነዛ ደፋሮች፣ እነዛ እምነት የለሾች፣ እነዛ ልባቸው ለእምነት ያልቀረበ ሰዎች እንዴት እንደተንቀጠቀጡ ታውቃላችሁ። እንዴት እንደተንቀጠቀጡ ያንን የቅድስና ክብር፣ ያንን የሐልወት ክብር አይቶ እንደነበረ የሚሆን ስለሌለ ማለት ነው። ለዚህ ነው ሙሴን አሉት፣ ኖ ኖ ኖ ኖ ኖ እግዚአብሔር አይናገረን፣ አንተ ተናገረን፣ አንተ ስማና ለእኛ ንገረን፣ እንሞታለን አሉት። እንሞታለን። እግዚአብሔር በቅድስናው መንፈስ ፍርሃቱን ወደ ውስጣችን ይመልሰው። እግዚአብሔር በሐልወቱ መንፈስ፣ በክብሩ መንፈስ ክብሩን በሚያይ ማንነት እየባረከ ፈርሃ እግዚአብሔርን ወደ ሕይወታችን ይመልሰው፣ ወደ ቤታችን ይመልሰው፣ ወደ ቤተሰባችን ይመልሰው፣ ወደ አገልግሎታችን ይመልሰው፣ ወደ ቤተ ክርስቲያን ይመልሰው፣ ወደ ሕዝቡ መሃል ይመለስ። ከውድቀታችን ለመዳኛ ሌላት ነገር የለም። ብዙ ትንቢት ጥሩ ነው። መተንበይም ማስተንበይም ጥሩ ነው። ግን መፍትሄ አይደለም ወገን። ዘላቂ መፍትሄ የለውም። ዘላቂ መፍትሄ የለውም። ማገልገልም መገልገልም ጥሩ ነው። እሱም ደግሞ የህይወት ዋስትና አይደለም። እከሌም እንትንም መባል የአገልግሎት ስም መለጠፍም ጥሩ ነው። እሱም ግን አዋጭ አይደለም ወገኖች። ህይወት አይቀይርም። ፓስተር የሚል ስም ህይወት አይቀይርም። እንትን መባል ህይወት አይቀይርም። ማንነት አይቀይርም። አይደንቲቲ አይቀይርም። አቶም አላችሁ አንዳንድ እዚህ መካከል የምትቸገሩ እህቶች ወገኖች ወንድሞች አላችሁ። አንዴ ፓስተር አንዴ ጀርመን ችግር የለም። በፈለጋችሁት በቀለላችሁ መንገድ ጥሩ፣ ችግር የለውም። እሱ ህይወት አይቀይርም። እሱ ማንነት አይደለም ወገኖቼ። ማንነት በክርስቶስ ኢየሱስ እግዚአብሔርን በመፍራት እግዚአብሔርን በመውደድ መኖር ነው ወገኖቼ። እሱ ነው ማንነት። የተሰጠንን ያንን የህይወት ምሳሌ፣ ያንን የህይወት ስታንዳርድ መጀመሪያ ላይ ነገርኳችሁ። ያንን መልክ በእግዚአብሔር ፍርሃት መቅረጽ ነው። ያንን መልክ እግዚአብሔርን በመውደድ መቅረጽ ነው። ያንን መልክ እግዚአብሔር አለ በሚል ድፍረት፣ እግዚአብሔር አለ በሚል ዲተርሚኔሽን፣ እግዚአብሔር አለ በሚል ውሳኔ፣ በህይወት ውሳኔ እግዚአብሔርን ቀዳሚ፣ እግዚአብሔርን በሚያከብር የእግዚአብሔርን ፈቃድ ፊተኛ ባደረገ ውሳኔ
ውሳኔ ወደዛ መልክ መገስገስ ነው ወገኖቼ። ዋናው አንጨነቅ፣ ለላይ ላዩ አንጨነቅ፣ ለክርስትና መታወቂያና መገለጫው እሱ ብዙ ወንዝ አላሻገረንም፣ አላዋጣንም። ደግሞ ደጋግሞ ተመሳሳይ ህይወት እንድንኖር ነው ያደረገን። ጥሩ ናቸው እንዳልኳችሁ መገለጫዎቹን ማድረግ ጥሩ ነው፣ ግን ለዋጮች አይደሉም እነሱ። ከማገልገል በፊት መገልገል ጥሩ ነው። አቤት! ከማገልገል በፊት ህይወት ጥሩ ነው። እግዚአብሔር ልጅ ጌታ ኢየሱስ በምድር በነበረበት ዘመን ደቀ መዛሙርቱን ጠራ፣ ከእርሱ ጋር እንዲኖሩ ከዛ እንዲልካቸው የሚል ቃል አለ። ራሱ ወገኖቼ ራሱ ስቴፕ አለው። መጀመሪያ ከእርሱ ጋር መኖር ነው። ለዚህ ነው የአዲስ ኪዳን ጸሐፊዎች ክርስቶስን እንዲያልተማራችሁም ክርስቶስን እንደተማራችሁ ወይም እንደዚህ ክርስቶስን በዚህ ባወቃችሁበት መንገድ ከዚህ የተነሳ እሱን እንዲህ ከማወቃችሁ የተነሳ እንዲህ አይነት ህይወት ይሁንላችሁ እያሉ ደጋሞ የተናገሩት። አገልግሎት ከህይወት ይጀምር ወገኖቼ። እሱን ከማወቅ ይጀምር፣ እሱን ከመኖር ይጀምር። እሱ ነው መፍትሄው፣ መድኃኒቱ እሱ ነው። ቤትን ከመናወጥ ይጠብቃል፣ ህይወት ከመናወጥ ይጠበቃል፣ ከመሰነካከል ይጠበቃል፣ ከመውደቅ እንጠበቃለን። እግዚአብሔርን መፍራት ወደ ውጤቱ መጣው። አያችሁ፣ የህይወት ዋስትና ነው፣ ዘላቂ ህይወት በረከት ነው እግዚአብሔርን መፍራት ወገኖቼ። እስቲ በዚህ ዓመት ቤታችን፣ ህይወታችን፣ የአገልግሎት ዲፓርትመንታችን፣ ይሄ ስብስባችን አንድ መታወቂያ ይኑረው፣ እግዚአብሔርን መፍራት። እግዚአብሔርን መፍራት ነው ያልኳችሁ፣ እግዚአብሔርን መፍራት። ትራፊክ ፖሊስን መፍራት አይደለም፣ አንተን አላየሁም አይደለም። ባታዩም የሚያይሽን ባታዩም የሚያይህን መፍራት አይቀለንም። ዝም ብለን አናወራም። ጥበብ የተሞላ ማስተዋል ያለው ቃል እናወጣለን። እግዚአብሔር አለ ስንል፣ እግዚአብሔርን መፍራት ስንችል፣ አለ ስንል ዝማሬ ይቀየራል፣ አስተሳሰብ ይቀየራል፣ እይታ ይቀየራል፣ እርምጃ ይቀየራል፣ ህብረት ይቀየራል፣ ፌሎሺፕ ይቀየራል፣ አንድነት ይቀየራል። በቃ ቆመን እንጸልይ። በሚቀጥለው ሳምንት እግዚአብሔርን የመፍራትም ያለ መፍራትም ውጤት ምን እንደሆነና እንግዲያው ምን እናደርግ በሚል ሐሳብ ትንሽ አካፍላችኋለሁ። ፓስተርን ወደዚህ እጠራለሁ። አብረን እንጸልያለን።